የብልጽግናው የምክክር ኮሚሽን ተጠናቋል። ምክክሩ መጠናቀቁን ተከትሎ ኦህዴድ ያቀረበው ሙሉ ሐሳብ ለውሳኔ የሚቀርብ ሲሆን እናረጋ ከበደም እጅ እንደሰጡ ዋዜማ ዘግቧል። ፓርቲው በበኩሉ ሀገር የማፍረስ ፊሽካው ሊነፋ ስለሆነ ህዝቡ በተጠንቀቅ እንዲጠባበቅ ጥሪ አቅርበዋል። የብልጽግና አጋር የተባሉ ፓርቲዎችም ምክክሩ ግልጽነት የጎደለው ነው ሲሉ አጣጥለውታል። ሙሉ መረጃው በሰዓቱ ይቀርባል። የአፋብን ሊቀመንበር ዘመነ ካሴ የአውሮፓ ህብረትና የመንግስታቱ ድርጅት ባሉበት ፋኖ ንግግር ለማድረግ ዝግጁ መሆኑን መግለጹን ዲኤንኢ አፍሪካ ዘግበዋል። ይህን ለማድረግም አብይ አህመድ የግድ መሄድ እንደሚኖርበት ለዓለም አቀፉ ማህበረሰብ ሊቀመንበሩ አስታውቋል። ከኤርትራ ያገኘነው ድጋፍ የለም ያለው ሊቀመንበሩ በቅርቡ ፋኖ ወለጋ ላይ ገዳ ኮማንዶ በተባለው ኃይል ላይ ምት ማሳረፉንም አረጋግጠዋል። ዝርዝር መረጃው በሰዓቱ ይቀርባል። የሶስተኛ በላይ ዘለቀ እዝ አርበኞች በብልጽግና ሰራዊት ላይ አንጸባራቂ ድል ማስመዝገባቸውን አፋብን ይፋ አደረገ። ትላንት ከፍተኛ ምት ያረፈበት የብልጽግናው አገዛዝ ከወረታ በመነሳት አስክሬንና ቁስለኛ ለመሰብሰብ ዛሬ ቢሞክርም በፋኖ ሌላ ጥቃትን አስተናግዷል። የአገዛዙ ሰራዊት አባላትም እጅ መስጠታቸውን ቀጥለዋል። በአሜሪካ የሚኖሩ 5000 ኢትዮጵያውያን ጉዳይ አሳሳቢ ደረጃ ላይ መድረሱን ቢቢሲ ዘገበ። የአንዲት ወጣትን ታሪክ ይፋ ያደረገው ጣቢያው ከፍርድ ቤቱ ውሳኔ በኋላ ወጣቷ ወዲያውኑ ስራ ለማቆም መገደዷን ጽፏል። ግራ መጋባቱ በበርካታ ኢትዮጵያውያን ላይ መቀጠሉን የጻፈው ቢቢሲ የህግ ምሁራን አስተያየትንም አቅርበዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብን ሊቀመንበር ዘመነ ካሴ የኢትዮጵያ ችግርን ለመፍታት አብይ አህመድ የግድ መሄድ እንዳለበት መግለጹን ዲኤንኢ አፍሪካ ዘግቧል። ሊቀመንበሩ በወቅታዊ ጉዳዮች ላይ ማብራሪያ የሰጠ ሲሆን በቅርቡ ፋኖ ወለጋ ላይ ከኦሮሞ ነጻነት ሰራዊት ጋር እንዳልተዋጋም አረጋግጠዋል። ወለጋ ላይ የተዋጋ ነው ገዳ ኮማንዶ ከተባለ የአገዛዙ ኃይል ጋር ነው ያለው ዘመነ ካሴ ከኦሮሞ ነጻነት ሰራዊት ጋር ውጊያ እንዳልነበር ገልጿል። የሊቀመንበሩ መልስ የመጣው በቅርቡ አንዳንድ የኦሮሞ ሚዲያዎች ወለጋ ላይ ፋኖ በኦሮሞ ነጻነት ሰራዊት ላይ ጥቃት ከፍቷል የሚል ክስ ካቀረቡ በኋላ የመጣ ነው ተብሏል። ዓለም አቀፍ ተቋማት ማለትም የአውሮፓ ህብረት፣ የአፍሪካ ህብረትና የመንግስታቱ ድርጅት የታከሉበት ሐቀኛ ድርድር ለማድረግ ፋኖ ዝግጁ መሆኑን የገለጸው ሊቀመንበር ዘመነ ካሴ ነገር ግን ድርድር ለማድረግ አብይ አህመድ እንቅፋት እንደሆነም ለጣቢያው አስታውቋል። ዓለም አቀፉ ማህበረሰብ አብይ አህመድን ማመን ካቆመ ቆይቷል ያለው ሊቀመንበሩ ይህም ለድርድር ሂደት አለመኖር የራሱ ተጽዕኖ አሳድሯል። ፋኖ ፖለቲካዊ ለውጥ እንደሚያመጣ ባያጠራጥርም ተቋማትን የማፈራረስ ፍላጎት ግን እንደሌለው ሊቀመንበሩ ጨምሮ ገልጿል። ኤርትራን በተመለከተም ፋኖ ከኤርትራ የሚያገኘው ድጋፍ እንደሌለ ገልጾ ከዛ ይልቅ አብይ አህመድ ከቱርክና ከተባበሩት አረብ ኤሚሬቶች በሚያመጣው ድሮን በአማራ ህዝብ ላይ ፍጅት እየፈጸመ እንደሚገኝ ከሷል። አብይ አህመድ የፈለገውን ያህል ድሮን ቢጠቀምም መጨረሻው ድሉ የፋኖ እንደሆነ በመግለጽ ዓለም አቀፉ ማህበረሰብ ይህንን ለመስማት እንዲዘጋጅ አስታውቋል። በኢትዮጵያ አሁን በሶስቱ ክልሎች ውስጥ ያለው ቀውስ በቀውስ ላይ ቀውስ በመፍጠር ላይ እንደሚገኝና ይህንን ታሳቢ በማድረግ በፋኖ በኩል ድርድር ለማድረግ በሩ ዝግ እንዳልሆነም አስታውቋል። በሌላ በኩል ህወሓትን በተመለከተ ከብልጽግናው መንደር አዲስ መረጃ ወጥቷል። በምክክር ኮሚሽኑ ስም አዲስ አበባ የገቡት ኦሉሴጉን ኦባሳንጆ ከሌሎች ኃይሎች ጋር በመሆን አዲስ የድርድር ሂደት ለመጀመር ጥረት ላይ መሆናቸው ታውቋል። አንዳንድ የህወሓት አመራሮች አዲስ አበባ ገብተዋል የሚለው የብልጽግናው መረጃ ለመነጋገር እድል መኖሩን አስታውቋል። ይህም ቢሆን ግን መረጃው ከገለልተኛ ወገን እስካሁን ድረስ አልተረጋገጠም። የድርድር ወሬዎች አሉ ቢባልም አሁንም መሬት ላይ ያለው ሁኔታ በከፍተኛ ውጥረት የተሞላና በማንኛውም ሰዓት ጦርነት ሊጀመር የሚችልበትን ሁኔታ የሚያሳይ ነው ተብሏል። ፖለቲካውን በተመለከተም እስካሁን ድረስ ባለው መረጃ መሰረት አንዱ አንዱን ተጠባብቆ መቀጠሉን የሚያመለክት ነው። የሶስተኛ በላይ ዘለቀ እዝ አርበኞች በብልጽግና ሰራዊት ላይ ከፍተኛ ኪሳራ ማድረሳቸው ተሰማ። በአፋብን ሶስተኛ በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ ኮር ነበልባሉ 23ኛ ክፍለ ጦር በተሳተፈባቸው አውደ ውጊያዎች ከፍተኛ ምት ያረፈበት ብልጽግና በዛሬው ዕለት ቁስለኛውንና አስክሬኑን ለመውሰድ ከወረታ ከተማ አንድ ሲኖትራክ መኪናና አንድ አምቡላንስ ይዞ ወደ መነጉዘር አካባቢ እንቅስቃሴ ቢያደርግም የክፍለ ጦሩ ተወርዋሪ ሻለቃ የደፈጣ ጥቃት በመክፈት ከፍተኛ ምት አሳርፈውበት
በመክፈት ሙትና ቁስለኛውን ለማንሳት እንኳን ሳይችል እንዳልቀረ ተነግሯል። በሌላኛው አውደ ውጊያ ሀገረ ሰላምና የማርያም እሳር በሰፈረባቸው የጠላት ቀጠና እንዳይንቀሳቀስ በመክታት የእርስ በርስ ትስስር ሙሉ በሙሉ እንዲቋረጥ በማድረግ የብልጽግና እዝና ሰንሰለትን ማሽመድመድ መቻሉንም አፋብን ጨምሮ አስታውቋል። በትላንትናው ዕለት ሜጀር ጀነራል ኡባንታ ባተ ኮር ነበልባሉ 23ኛ ክፍለ ጦር ከጠዋቱ 12 ሰዓት እስከ 1 ሰዓት በዘለቀው አውደ ውጊያ ከአባ ኪሮስ እስከ መነጉዘር የክፍለ ጦሩ ቃኝና መሐንዲስ 3ኛ ሻለቃና የክፍለ ጦሩ ስታፍ ሸሂት ተራራ፣ አባ ኪሮስ ቀስር ተራራ፣ እንድሪያስ ተራራ፣ ባንዲገዝ ጮሪትና መንገዙር ላይ ድል ሲቀዳጅ በርካታ ኃይሉም ከጥቅም ውጪ ሆኗል። በሌላኛው አውደ ውጊያ ደግሞ 2ኛ ሻለቃ ዓለም በር ከተማ በመግባት ከፍተኛ ትንቅንቅ በማድረግ በብልጽግና ኃይል ላይ ድል መቀዳጀት ችለዋል። በሌላ በኩል ከ6ኛ እዝ 10ኛ ክፍለ ጦር 2ኛ ሬጂመንት 1ኛ ሻምበል ውስጥ 4 የብልጽግና መከላከያ ሰራዊት አባላት አማኑኤል ከተማ ከሚገኘው ወታደራዊ ካምፕ በመውጣት ፋኖን መቀላቀላቸውን አፋብን አስታውቀዋል። ወታደሮቹ በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃን ሲቀላቀሉ ደማቅ አቀባበል እንደተደረገላቸው ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። ከወራት በፊት ሻለቃ መሪ የነበረ በአማራነቱ ምክንያት ማዕረጉ ተቀንሶ አሁን የሻምበል መሪ የተደረገው 50 አለቃ መለስ አንድ ስናይፐርና ሌላ አንድ ጥቁር ክላሽንኮቭ ከአንድ መገናኛ ሬዲዮ ጋር እንደያዘ ነው ፋኖን በሰላም የተቀላቀለው። በተጨማሪም ጋንታ መሪ የሆነው ምክትል 10 አለቃ ቶሎሳ አቦ አንድ ጥቁር ክላሽ፣ አብርሃም ጋሻው አንድ ጥቁር ክላሽ፣ መኳንንት ምስኪ ሌላ አንድ ጥቁር ክላሽ እንደያዙ ፋኖን በሰላም መቀላቀላቸውን ከቦታው የወጣው መረጃ አመልክቷል። የብልጽግና የምክክር ኮሚሽን ተጠናቋል። ገና ከመጀመሪያው ሀገሪቱ ውስጥ ያለውን ውስብስብ ችግርን ከማባባስ ያለፈ ጥቅም አይኖረውም የተባለለት ይኸው መድረክ የብልጽግና አጋር በሆነው አብንን ጨምሮ በሌሎች ፓርቲዎችም ተቃውሞ ማስተናገዱን ቀጥሏል። ኦህዴዶች የአዲስ አበባ ነገር ባበቃለት ሁኔታ ወደ ኦሮሚያ እንዲጠቃለል ለውሳኔ ሀሳብ እንዲቀርብ ማድረጋቸው የታወቀ ሲሆን እያለ እንደሌለ የሚቆጠረውና የአማራ ተወካይ ነኝ የሚለው ብአዴን አንድም ቁም ነገር ሳያስተላልፍ መድረኩ መጠናቀቁ ተሰምቷል። አንዳንድ የብአዴን አመራሮች በራሳቸው ጥረት ግፊት ለማድረግ የሞከሩ ቢሆንም በሽመልስ አብዲሳ ቡድን ተውጠው ወደ መጡበት ተመልሰዋል። በዚህ ብቻ ያላበቁት የኦህዴድ ልሳኖች ብአዴኖች ቆመው የመከራከር ሞራል የላቸውም የሚል ምክንያት በማቅረብ በገዛ ጓዶቻቸው ላይ ሲሳለቁም ታይተዋል። ለዚህም በምክንያትነት ያቀረቡት ካለ መከላከያ ሰራዊት የብአዴን ባለስልጣናት አንድ ስንዝር እንኳን መንቀሳቀስ አይችሉም፣ በእኛ መስዋዕትነት ነው ያሉት የሚል ሆኗል። ከህዝብ ተነጥለው በኦህዴድ ጉያ ስር የሚገኙት እነዚሁ ምስለኔ ባለስልጣናት እጃቸው ላይ የነበረውን የተሻለ አጋጣሚ አሁንም ሳይጠቀሙበት በአለቆቻቸው የበላይነት ምክክሩ አልቋል። ኦህዴድ በአቋራጭ አዲስ አበባን ለመያዝ በዚህ መልኩ ከፍተኛ ጥረት ቢያደርግም ከተቃዋሚ ፓርቲዎች ግን ትችት ማስተናገዱ አልቀረም ተብሏል። እናት ፓርቲ ባወጣው መግለጫ በአዲስ አበባ ኦህዴድ የያዘው አቋም ሀገር የማፍረሻ ፊሽካ ነው ሲል ኮንኖታል። ኦህዴድን አጼ በጉልበቱ በሚል የጠራው እናት ፓርቲ ተመካካሪዎች የደረሱበት ውሳኔ ሳይቀር ወደ ጎን በመተው ኦህዴድ የራሱን ፍላጎት ለማስፈጸም የሄደበት መንገድ በሀገር ላይ የተቃጣ የህልውና ጥቃት እንደሆነ ማስጠንቅቋል። በመሆኑም የኢትዮጵያ ህዝብ ይህንን የኦህዴድ ውሳኔ በየትኛው መንገድ እንዳይቀበለው ፓርቲው ጥሪ አስተላልፈዋል። ምክክሩ በአብዛኛው ግርግር ይበዛበታል ያለው የእናት ፓርቲ መግለጫ አዳራሽ ውስጥ የሚገኙ ሰዎች የሚያሳዩት ድርጊትም ፍጹም ተቀባይነት የሌለውና ምክክርን የማይመጥን ነው ሲል ገልጾታል። ለውሳኔ ከቀረቡ ሐሳቦች ውስጥ 75 በመቶ የሚሆኑት የራሱን የምክክር ኮሚሽን ተብየውን መመሪያ የሚጥሱ በመሆናቸው መላው የኢትዮጵያ ህዝብ ይህንን ድርጊት እንዲያወግዝ እናት ፓርቲ ጠይቋል። የብልጽግና አጋር የሆነው አብን በበኩሉም በሀገራዊ የምክክር ጉባኤው ላይ በጀርባ በር የተፈጸመው ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ በስተቀር እውቅና አልሰጥም ብሏል።
የአሜሪካ ፍርድ ቤት በአገሪቱ ለመኖርና ለመስራት የሰጠውን ጊዜያዊ ፈቃድ እንዲያቆም መወሰኑን ተከትሎ ኢትዮጵያውያን ከፍተኛ ስጋት እንዳደረባቸው ቢቢሲ ዘግቧል። ዓለም አቀፍ ተቋማት በበኩላቸው አሜሪካ ውስጥ የተወለዱ ልጆች ያላቸው ወላጆች ሳይቀሩ ሌላ እርምጃ ሊጠብቃቸው እንደሚችል በማስጠንቀቅ ላይ ናቸው ተብሏል። ወደ ኢትዮጵያ የመመለስ ጉዳይ ስጋት እንደፈጠረባት የምትገልጽና በአሜሪካ ነዋሪ የሆነች ሩት የተባለች ወጣት ለጣቢያው እንዳለችው በተማሪ ቪዛ ወደ አሜሪካ በማቅናት ጊዜያዊ ጥበቃ ስር መቆየቷን ትገልጻለች። ሩት በ18 ዓመቷ የመጀመሪያ ዲግሪ ትምህርቷን በአሜሪካ ለመከታተል የሞከረችበት ወቅት የኮቪድ-19 ወረርሽኝ ጊዜ በመሆኑ ሂደቷም የተለየ እንደነበር ታስታውሳለች። አንድ ሴሚስተር በኦንላይን ከተማረች በኋላ ኤምባሲው በኮቪድ-19 ምክንያት ስራ አቁሞ ስለነበር እንደገና ክፍት ሲሆን የቪዛ ሂደቷን አጠናቃ ለሁለተኛ ሴሚስተር ወደ አሜሪካ ተጉዛለች። የዩኒቨርሲቲ ትምህርቷን እየተማረች በነበረችበት ወቅት የጊዜያዊ ጥበቃ ስርዓት ተጠቃሚ ሆና በአሜሪካ መቆየቷን ትናገራለች። በዚያ ወቅት የመጀመሪያ ዲግሪዋን ጨርሳ የማስተርስ ዲግሪዋንም ለመማር እየሞከረች ነበር። ሩት እንደምትለው ጊዜያዊ ጥበቃ የማግኘት ሂደቱ ቀላል ነበር። ከኢሚግሬሽን ጋር በተያያዙ መሰረታዊ ጥያቄዎችና ወንጀል ወይም ከሽብርተኝነት ጋር የተያዘ ተግባር እንዳልፈጸመች የሚያረጋግጥ ጥያቄዎች እንደተጠየቀች ትናገራለች። ከዚያም በ15 ቀን ገደማ ውስጥ ፈቃዱ ደረሳት። የጊዜያዊ ጥበቃ ሁኔታ በአሜሪካ ውስጥ ከተወሰኑ ሀገራት ለመጡ ስደተኞች ከሰብአዊ ጉዳዮች ጋር በተያያዘ ጥበቃ ለማድረግ የሚሰጥ ጊዜያዊ የህግ ከለላ ሲሆን ተጠቃሚዎቹ በአሜሪካ በህጋዊ መንገድ እንዲሰሩና ከሀገሪቱ እንዳይባረሩ ያስችላል። የጊዜያዊ ጥበቃ ሁኔታ እንዲጠበቅ የህግ ክርክሮችን በማንሳትና አፍሪካውያን በሀገራቸው ባሉ ቀውሶች ምክንያት ከአሜሪካ እንዳይባረሩ ለማድረግ ሲሰራ የቆየው አፍሪካን ኮሚኒቲ ቱጌዘር የጥበቃው መቋረጥ በአሜሪካ የሚኖሩ 5000 የሚቆጠሩ ኢትዮጵያውያን ለከፍተኛ አደጋ ዳርጓል ብለዋል። በአሜሪካ ኖርዝ ካሮላይና እና ሚኒሶታ ግዛት የኢሚግሬሽን ጠበቃ ሆነው ያገለገሉት አቶ እስራኤል ጎበና እንደሚያስረዱት ደግሞ የጊዜያዊ ጥበቃው ሁኔታ በራሱ ለዘለቄታው በአሜሪካ ለመኖር የሚያበቃ አይደለም ይላሉ። አንዳንዶቹ በዚህ ሁኔታ ውስጥ ያሉ ሰዎች የቤተሰብ፣ የስራ፣ የትምህርት ወይንም ሌላ የኢሚግሬሽን ጉዳይ ሊኖራቸው ይችላል። የፖለቲካም ጥገኝነት ያቀረቡም ሊኖሩ እንደሚችሉ የህግ ባለሙያው ይጠቁማሉ። ሩት ግን የፖለቲካ ጥገኝነትን እንድትጠይቅ የሚያደርጋት ምንም አይነት ምክንያት ባለመኖሩ እንዳልሞከረች ትናገራለች። በዚህም ምክንያት የጊዜያዊ ጥበቃ ሁኔታ እስካሁን በአሜሪካ እንድትቆይና ከትምህርት ውጪ የሆኑ የስራ ዕድሎችን እንድትሞክር ያስቻላት ብቸኛ አማራጯ እንደነበር ሩት ታስረዳለች። ማክሰኞ ነሐሴ 12 2018 ዓ.ም ከምትሰራበት ቦታ ስራዋን ጨርሳ ስትወጣ ኢትዮጵያውያን ላይ የጊዜያዊ ጥበቃ ሁኔታ እንዳይነሳ ተጥሎ የነበረው እግድ መነሳቱን እንደሰማች ወዲያውኑ ስራ ለማቆም መወሰኗን ሩት ትገልጻለች። ወደ ኢትዮጵያ መመለስ ፈጽሞ ባትፈልገውም የሚሆነውን ከማየት ውጪ ምንም አማራጭ እንደሌላትም ትገልጻለች። የህግ ባለሙያው አቶ እስራኤል በበኩላቸው ጥበቃ ውስጥ ያሉ ሰዎች ከአሜሪካ እንዳይባረሩ እንደ ፖለቲካ ጥገኝነት መጠየቅና ሌሎች አይነት የኢሚግሬሽን አማራጭ እንዲወስዱ ይመክራሉ። ነገር ግን ይህን ለማድረግ ለቆይታቸው ዋስትና እንደማይሆን በመግለጽ የአፍሪካን ኮሚኒቲ ቱጌዘር የአደረጃጀትና የአባላት ተሳትፎ ምክትል ስራ አስፈጻሚ ዳይሬክተር የሆኑት በርት ባዩ በበኩላቸው በአሜሪካ የተወለዱ ልጆች ያሏቸው ቤተሰቦችም ሌላ ተጽዕኖ ሊገጥማቸው እንደሚችል መጠቆማቸውን ቢቢሲ ዘግቧል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም